ሰላም ሰላም፣ እንዴት ናችሁ ውዶቼ? ደህና ናችሁልኝ? እኔ ያለው እግዚአብሔር ይመስገን ደህና ነኝ። እናንተም ባላችሁ በሰላማችሁ ይብዛልኝ። ጨረቃዎቻችን ረስተውናል ይመስለኛል። በዓል ነው ዛሬ። እንኳን አደረሳችሁ ሁላችሁ ማለት ነው። መልካም በዓል ይሁንልን፣ የበረከት የሁሉም ነገር ያድርግልንና ጨረቃዎቼ ዛሬ ምን አለበት ፏ ብለው ቢመጡልን ብዬ ተመኘሁ። የምሬ ነው። የአበሻ ልብስ ለብሰው ምናምን በዓልን አብረው ቢያከብሩ ከሙሺ ጋር ወይም ከጋሼ ምናምን ጠብቀን ነበር፣ ግን አይሆንም። እሳት ነው ያሉት በአሁን ጊዜና ችግር የለውም እንቀበለዋለን። እና እንዴት ናችሁ እናንተስ? ጨረቃ ፋሚሊ ተረጋግታችኋል ወይ? ግን ጨረቃ ፋሚሊ እውነት ለመናገር ብዙ እያየሁ ነበርና ማለች ነው። እኛ እኮ አንድነት ነው የሚያምርብን። የምሬን ነው። ወይስ ለእይታ ብላችሁ ነው? ማለት እንደዚህ ከሆነ ነው እይታ የሚኖረው ለሀይሚና ለብሩክም ብላችሁ ነው አስባችሁ ነው ወይስ ምንድነው? አንዴ ድንግል ነኝ ብላችሁ ሸር ታደረጋላችሁ፣ አንድ ደግሞ 99 ያላችሁ ሸር ታደረጋላችሁ። ለምንድነው እንደዚህ የምታድሩት እናንተ? ትልቅ አይደላችሁም እንዴ? ኧረ ተው 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 እናንተ፣ ይበቃል። ከዛ ደግሞ ብሩኬ ደግሞ እየዘቀዘቃችሁ ነው ያላችሁት። ከዛ ደግሞ በጣም ያሳቀኝ ነገር እዩ ይቅር በይኝ እስካሁን የሰደውሽ እንዴ! እንኳን ይቅር ልላት ማለት ነው ባገኛት አናታ ነው እኔ ምላት። እንዴ ምን አገባኝ ደግሞ ይቅርታ ልላት እንኳን ይቅርታ ልላት ማለት ነው። የምር ነው። ሌላ ሰው ምጥሉት ምናምን ስታገኙ አለ አይደል? በመንገዳችሁ ብታገኙ እንኳን በቃ በሌላ መንገድ መሄድ ነው የምትፈልጉት አይደል? እቺ ልጅ ባገኛት ግን ማለት ነው አፍንጫዋ ብዬ ነው የምገላገል ነበር። ለማንኛው ግን አንዳንዴ ይቅርታ እዩ እስካሁን እያለች ነው። ከዛ ደግሞ ከቡርኬ ጋር እየቀነበራችሁ እንዴ! ኧረ አረፉ። ተው እንደዚህ አታድርጉ። ይበቃችኋል። ስራ መሆን እያወቃችሁ ለምንድን ነው የምታድርጉት? እውነት የሌለው እንዴ! ከዛ ደግሞ ቡርኬ ለምን ተደበቀ የሚል ነገር ልንገራችሁ እስኪ አንዴ ትንሽ ማለት ነው። ቡርኬ አንድ ነገር ደንግጠዋል። ከዛ ደግሞ ማለት ነው ብሩኬ እናንተ ታውቃላችሁ ብዙ ተናግሮ የማያሰምን ነገር አይደለም። ሁሌ ማለት ይደነግጣል፣ ስሜታዊ ይሆናል እንጂ ተናግሮ እንደዚህ ብሎ የማያስረዳት አንዳንዴ ይጠፋፋል አይደል? ከዛ ግን ሲደበቅ ደግሞ የተደበቀ የራሱ ስለሆነ ነው፣ ስራው ስለሚያውቅ ነው የምትሉት ሰዎች አላችሁ አይደለም? አንዳንዴ እኛ እኮ ማስረዳት የማንችልበት አቅም ሲኖረን መደበቅ ራሱ ለኛ መፍትሄ ይመስለናል። ግን ደግሞ መፍትሄ እንዳልሆነ ሁላችን ያውቃል። ግን መፍትሄ አይደለም። ግን ደግሞ ብሩኬ እንደዚህ ያደረገው ከድንጋጤው አንጻር ነው። ለምን እንደዚህ ሆነ፣ ለምን እንደዚህ ተባልኩ ነው እንጂ የኔ አይደለም ብሎ በኮንፊደንስ እስካሁን እያወራኮ ነበር። ግን ደግሞ ደንግጠዋል። ከዛ ደግሞ የሚረዳው ሰው ደግሞ የለም። በቃ አያችሁት። ግን ስለተደበቀ ራሱ ብዙ ነገር እየተባለ ነው ያለውና እውነት አለው ማለት ነው ምናምን እያሉ ማለት ነው። እውነት ቢኖረው ኑሮ እስካሁን ያምን ነበር፣ እንደዚህ አያደርግም ነበር። ምን አገባው? እስከዚህ ልፋ ቢለው ነው እንዴ? ለማንኛው ግን ተው ጨረቃ ፋሚሊ፣ እውነቴ ነው። አንድ እንሆን እንደ መጀመሪያ። ካልሆነ ግን ለእይታ ብላችሁ ከሆናችሁ ሂዱበት፣ ችግር የለውም። በቃ ከዛ እንታረቃለን። ምን ለማንኛው እኔ አልተጣለሁም። ከማን ነው የምጣላው? እኔ አንድ የምትዘቀዝቁ ሰዎች ደግሞ ተውት፣ የእውነት ተውት። እንዴ ምን ሆናችሁ ነው? ያ ሁሉ አንድ እንሁን እየተባለ እነሱ ቢጣሉ እንኳን እኛ አንድ መሆን ነው ያለብን። እኛ ራሳችን አንድ ሆነን እነሱ አንድ ለማድረግ ማጣር ነው ያለብን እንጂ እኛም ተለያይተን እነሱም እሳት ሆነው እኛ እሳት ከሆነን እንዴ በመሃላችን እሺ ማን ነው የሚያስታርቅ አሁን? ለማንኛው ግን ተውት ለማለት ፈልጋለሁኝ። ይቺ እዩ ተብያዋ ግን ማለት ነው እንኳን ይቅርታ አልጠይቃት ማለት ነው እንዳልካችሁ ነው አናታው ብዬ ነው የምገላግላት። ለማንኛው ግን ጨረቃ ፋሚሊ አንድ እንሁን። እንደዚህ አታድርጉ። በቃ ቡርኩም አትዘቅዝቁ። የሀይሚዬ ደግሞ የተናገረችው 99 ያለችው ፐርሰንት ነው። ምን ሆናችሁ ነው ደግሞ? እኮ ተናዳ ወይም ደግሞ ደንግጣ እኮ ነው ሀይሚዬ ዝም ብላ 99 ያለች የነበረችው። ምን ሆናችሁ እናንተ ግን? በቃ ማለት የሆነ ነገር አታሳልፉም እንዴ? ደግሞ መበሻሸቅ ጀምራችኋል። በቃ በቲክቶክ ምናምን አንዱ 99 አንዱ ደግሞ ድንግል ነኝ እና አሁንስ ይሄን እኮ ውሸት የለውም። ድራማም ቢሆን ወይም ስራም ቢሆን ሀይሚ እየተናገረችው እውነት ነው። እንደዚህ የሚባለው ነገር ግን ደግሞ ውሸት ስለሆነ ልጅቷ እያያችኋት ነበር። በቃ አስቀይረዋቸዋለች እኮ ነው ወደቺ ይሄ አይደለም እንጂ ብሩክ አይደለም አስቀይራ ምናምን የመጣችው። ግን የእውነት ግን ታስባላችሁ? ቢሆንስ ብላችሁ አንዳንዴ ታስባላችሁ? ይሳታስቡ። እኔ አንዳንዴ ማለት ቢሆንስ ብዬ ሳስበው በጣም ይጨንቃል።
ሊሆን አይችልም። ሊሆንም አልፈልግም እኔ ራሱ ማለት ነው። ሀይሚዬ እየተጨነቀች እንድትኖር አልፈልግም። ታውቃላችሁ ልጁ የእሱ ቢሆን እንኳ ሁሌም እየተባለች ልጅ ማለት ነው የእሱ ሚስት መሆን ስለምትፈልግ በቃ የእሱ ካልሆነች ሀይሚ መንበጥበጥ ነው ስራ ከዚህ በኋላ ማለት ነው የሚሆነው ነው የምላችሁ። በቃ የእሱ የብሩኬ ነው ከተባለ በቃ ሁሌ ቤት ትሄዳለች። ልጅህ ማየት ፈልጋለሁ ና ልጅህ እንደዚህ ያለት ምክንያት እያደረገች ሌላ የማድረግ እንኳን አቅም አላት ማለት ነው። ይቺ ልጅ መገላገል ነው ያለባቸው ሁሉም ነገር ማለት ነው እንጂ እኔ እንጃ እንደ ሰው እንኳን ትንሽ ባህሪ የሌላት ልጅ ሀይሚ እኮ የእምነት እውነታ እኮ ነው ነጻ መሆን የምትፈልገው በቃ ከሁሉም ነገር ነጻ። ብሩክም የእሷ ብቻ ሆነን እንድትኖር ነው የምትፈልገው። ስለማንኛው ሁሉም ነገር ይፈታል ብዬ አስባለሁ። ግን ዛሬም እየተራገጡ ነው የሚመጡት። በቃ ጠብቁ ሁላችሁ ማለት ነው። የዛሬ ቀን ምንም ነገር አዲስ ነገር የለውም። ልክ በቃ እሳት ነው ያሉት። ሀይ ሳምንት ማለት ነው። ወዳችሁም ጠላችሁ ማለት ነው። ዝም ብላችሁ ጠብቁ በቃ እስኪ ይፈታ ድረስ ማለት ነው። አሁን ሁለተኛ ዲኤንኤ ሊደረግ ነው። ከዛ ምንድነው የሚደረገው? ሁለተኛ ተደርጎ ስንት ቀን ነው የምጠብቀው? ከዛ በኋላ ደግሞ እኔ እንጃ። ወይ ለማንኛው ግን ሀይሚና ብሩክ ብታረቁ ደስ ይለናል። ከሁሉም በቃ ተረጋግተው ምናምን ቢመጡ ደስ ይለናል። ሀይሚ በጣም ተናዳለች። ብሩኬም ከዛም በላይ እሳት ሆነዋል ሁለታቸውና ታርቀው በሰላም ቢመጡ ደስ ይለናል። ጓደኛ የምትባለው በዙሪያ ያላችሁ ደግሞ ትንሽ ረጋ በሉ እናንተ ራሱ ማለት ነው። እነሱ ቢናደዱ እናንተ ረጋ ማለት ነው ያለባችሁ። እና ለምንድን ነው ተሰብስባችሁ የመጣችሁ? እነሱ ለማረጋጋት እነሱ የሆነ ችግር ቢገጥማቸው ከጎናቸው ለመሆን አይደል? እናንተ ግን ችግር እየፈጠራችሁ ነበር። እውነቴ ነው። አሁን ሀሰን እንቺ ልጅ መቷት ነበር አይደል? አናቷ ቢላት ወይም ደግሞ የሆነ ነገር ብትሆን ኑሮ ማን ነው ተጠያቂ እንዴ? እሷ የምትፈልገው እኮ ችግር መፍጠር ነው። እናንተ ደግሞ ችግር አትፈጠሩ እሷ ላይ በቃ እኔ እንጃ እንደ ሰው አይደለችም። እና ችግር አትፍጠሩ እሷ ላይም ብሩኬ ላይም ሀይሚም እነሱ ለማረጋጋት እነሱ አንድ ለመሆን ጣሩ እናንተም እንጂ ችግር አትፍጠሩ ሁላችሁ ማለት ነው። በቃ አንድ እንኳን ምን አለበት እንደዚህ ተቀይሮ ነው እንጂ እውነት አይደለም ብሎ የሚያስቡ ይጠፋል። እናንተ ሁላችሁ ተሰብስባችሁ እዛ ላይ ምን ታደርጋላችሁ? ማለት አንድ ብቻ እሷ ሆና ብዙ እየተናገረች አፋን እየከፈተች እናንተ ግን በቃ ዝም በጣም ተሳፍራላችሁ። የምር ያው አንዳንዴ በጣም ነው የገረመኝ። እንዴ ምን አለበት ውሸት ነው አስቀይራዋለች ነው የሚል ቃል አልሰማሁም እኔ። ሀይሚ ራሱ ደንግጣ ብዙ ነገር እየተናገረች ዝም ብላ ነበረች አይደል? እንዴ አስቀይራዋለች እንዴ አትሉም እንዴ? ምን አለበት እንደ መጀመሪያ እንደ ሀብቴ እየተናገረ ነበር። ልታስቀይረው ትችላል፣ ለምን ትተሃት ወጣ ምናምን እያለ ነበር። ሲጀመር ትተዋት ቢወጣም እንኮ በሌላ ቀን ተመልሳ መድረግ ትችላለች ከፈለገች ማለት ነው። ግን ዋናው ነገር እንዳስቀየረችሁ ለምን አትናገሩም? እናንተ ከጓደኛችሁ ያላችሁ ሁላችሁም ለምን አልተናገራችሁም? የእውነቴ ነው። በጣም ታናዳላችሁ። እና ለምንድን ነው የሄዳችሁ? ከጎናችሁ ለመሆን ከሆነ አንዱ አስቀይረዋለች ማለት ሀይሚ ራሱ ደንግጣ ስለሆነ እንጂ ለምን አስቀይረዋለች ማለት ነው ብላ አታስብም። ብሩክ ራሱ ለማንኛው ግን አይዲያ ከኛ እየወሰደ ነው። ምን ይደረግ እኔ ራሱ ራስቸው እኮ ነው ወደጭ የምር። ለማንኛው መልካም ጊዜ መልካም ቆይታ ይሁን። የዛሬ ቀን ጠብቆ ምንም ቢሆን እንጠብቃለን። ያው ይሄንን ነገር እስኪ ያልፍም የምር ከሁሉም ፕራንኮች ወይም ደግሞ ስራ የሚሰሩበት ማለት ነው በጣም የሚያስጠላ ነገር ያሁን ነው። በቃ በጣም ማለት ነው እኔ እንጃ ልጅቷ ነው የጠላሁት ወይስ ልጅ መኖሩ አልፈልግም ማለት ነው። አላውቅም ብቻ ግን በጣም ያስጠላል ነው። ከዚህ ገላግለን ጨረቃ ፋሚሊ ወደ ሰላም ይመልስን። መልካም ጊዜ ወዶቼ